ጤና ይስጥልን የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የሥራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። የቡና ዓለም አቀፍ ዋጋና የዶላር ምንዛሬ ይጨምራል በሚል ተስፋ የቡና ምርትን ሸሽገው የሚያቆዩ ወደ ውጭ ገበያ በማያወጡ አካላት ላይ ሕጋዊ እርምጃ እንደሚወስድ የግብርና ሚኒስቴር አስታወቀ። ሚኒስቴሩ ሰጠው ጋዜጣዊ መግለጫ በአሁኑ ወቅት ቡናን ወደ ገበያ ያለማውጣት ችግር እየተስተዋለ መሆኑንና ይህም ወደ ውጭ የሚላከው የቡና መጠን እንዲቀዛቀስ ማድረጉን ጠቅሷል። በአሁኑ ወቅት ያለው ዓለም አቀፍ የቡና ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነሳሰር የ25 በመቶ ቅናሽ አሳይቷል ነው የተባለው። በ2018 ዓ.ም የመጀመሪያው ግማሽ ዓመት ከቡና የውጭ ንግድ የተገኘው ገቢ 1.3 ቢሊዮን ዶላር ቢሆንም ወደ ውጭ የተላከው የቡና መጠን ግን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መቀሳቀስ የታየበት መሆኑን የግብርና ሚኒስቴር ገልጿል። ሚኒስቴሩ ይህንን የገለጸው በኢትዮጵያ ያሉ ቡና አምራች አቅራቢና ላኪዎች አሁን ያለውን ዓለም አቀፍ የቡና ዋጋ መቀነስን አይተው ቡና ወደ ውጭ መላክ ማቆማቸው፣ ይህ ደግሞ ቅጣት የሚያስከትል ጭምር መሆኑንና ለዚህም የተቋቋመ ግብረ ኃይል መኖሩን በተናገረበት ጋዜጣዊ መግለጫ ላይ ነው። በያዝነው የአውሮፓውያኑ 2026 በዓለም አቀፍ ደረጃ የቡና ዋጋ እስከ 25 በመቶ ድረስ ሊቀንስ እንደሚችል ትንበያዎች እንደሚያሳዩ የተናገሩት የኮሚኒኬሽን ዋና ስራ አስፈጻሚው የዓለም ገበያ ከፍተኛ ቡና የሚያቀርቡት ሀገራት ከድርቅ አገግመው ቡናን በገፍ ማምረታቸው ለዋጋ ቅናሹ አስተዋጽኦ ማድረጉንም ነው የጠቀሱት። እንደ ሀገር ከፍተኛ የውጭ ምንዛሬ የሚገኝበት የቡና ምርት በበቂ ሁኔታ ቢኖርም የኤክስፖርት መጠኑ ማነሱ ወደፊት ሊቀንስ እንደሚችል ከሚጠበቀው ዓለም አቀፍ የቡና ዋጋ ጋር ተዳምሮ ከፍተኛ ኪሳራ እንዳይመዘገብ በዚህ 3 ወራት ውስጥ ሽያጭ በአፋጣኝ መከናወን እንዳለበት አሳስቧል። ላኪዎች ቡናን ወደ ውጭ በሚፈለገው መጠን ያላኩት ደግሞ የተሳሳተ ትንበያን ተመርኩዘው እንደሆነ አቶ ይመር ይናገራሉ። የታቀደው በቁጥር ብንገልጸው ወደ 269460 ቶን መላክ ነው የታቀደው። ይህም በ6 ወር ውስጥ የተላከው 200100 ቶን ብቻ ነው ማለት ነው። ባለፉት 10 ዓመታት ቡና ከሀገሪቱ አጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ ከ50 እስከ 65 በመቶ የሚሆነውን ድርሻ በተከታታይ የያዘ ምርት እንደሆነና ኢትዮጵያ ከብራዚል፣ ቪየትናም እና ኮሎምቢያ በመከተል በዓለም አቀፍ ደረጃ 4ኛዋ ከፍተኛ የቡና ላኪ በመሆን በዘርፉ ጉልህ ስፍራ እንዳላትም በመግለጫው ተነስቷል።